يلا. መጥቷል። ፉል ስክሪን ስላይድ ይታያል። መጥቷል። ጥሩ። እሺ ዛሬ ማቴማቲክስ ዩኒት 3 እንጀምራለን። ዩኒት 3 ሶልቪንግ ኢኩዌሽንስ ማለት ነው። ኢኩዌሽኖችን እንዴት ሶልቭ እናደርጋለን የሚለውን እንጀምራለን ማለት ነው። ኢንትሮዳክሽን አለ። ያው ኢኩዌሽንስ ማለት ያው ኢኩዌሽንስ አር ላይክ ባላንስ ዌይንግ ማሽን ኦር ስኬል ማለት ነው። ኢኩዌሽኖች አሁን ከግራና ከቀኝ የሆነ ሌፍት ሃንድ ሳይድ ላይ የሆነ ኢኩዌሽን ይኖራል። ከግራ ደግሞ አይ ሚን ከራይት ሃንድ ሳይድ የሆነ እሱን ባላንስ የሚያደርግ ተርም ይኖራል ማለት ነው። ስለዚህ እዚህ ላይ የምንጫወተው ወይም ባላንስ የምናደርገው ፕሮሰስ ያው ሁለቱም ሳይድ ላይ ለምሳሌ if you have seen a weighing machine you might have thought that an equal amount of weight has to be placed on the either side of the scale to be considered balanced ኢኩዌሽኖችን ሶልቭ እናደርግ ለምሳሌ እንደ ዌይንግ ማሽን ወይም ሚዛን ምንመዝንበት ክብደት ምንመዝንበት ሚዛን ብንወስድ በግራ ያለው ሚዛን በቀኝ በኩል ካለው ወይም ሚዛኑ ላይ የሚቀመጡ ነገሮች እኩል ሲሆኑ ባላንስ ይሆናል አይደለ? ሚዛኑ ባላንስ ሆኖ በሁለቱም ሳይድ ባላንስ ይሆናል ማለት ያው ከዛ ኮንሰፕት ጋር በተያያዘ ነው። equations abide by the same reasonable judgment. So that means whatever is on one side of the equal sign must have exactly the same value on the other side. ከኢኳል ሳይን እዚህ ጋር እንደነገርኳችሁ ከኢኳል ሳይን በግራ በኩል ያለው ማንኛውም ነገር በቀኝ በኩል ካለው ጋር ምንድነው ባላንስድ ነው ማለት ነው። ያ ኢኩዌሽን ይባላል። ካልሆነ ግን አዘርዋይዝ እንደዛ ካልሆነ ግን ምን ይሆናል? ኢንኢኳሊቲ ይሆናል። ኢንኢኳሊቲ ማለት ያው ኢን የሚለው ቃል አፍራሽ ነው አይደለ? ኢኳል ያልሆኑ ኢኩዌሽኖች ይሆናሉ ማለት ነው። So with that let's see the unit contents for this unit. This unit has 4 basic sections. The first one is revision on linear equation in one variable. በአንድ ቫሪያብል ብቻ ወይም ባለ አንድ ቫሪያብል ሊኒየር ኢኩዌሽኖችን እናያለን። ሴክሽን 2 ላይ ሲስተምስ ኦፍ ሊኒየር ኢኩዌሽንስ ኢን 2 ቫሪያብልስ በሁለት ቫሪያብሎች እናያለን። ሶስተኛው ሴክሽን ሶልቪንግ ነን ሊኒየር ኢኩዌሽንስ። ነን ሊኒየር ማለት ኳድራቲክ ሊሆን ይችላል፣ ኤክስፖኔንሻል ሊሆን ይችላል። ሊኒየር ያልሆኑ ኢኩዌሽኖችን እንዴት ሶልቭ እናደርጋለን የሚለው የመጨረሻው ሴክሽን አፕሊኬሽን ነው። how do we apply different equations into our day to day or practical life ለውን እናያለን። ሶ አራቱ ቤዚክ ሴክሽኖች አሉ ማለት ነው። so let's go into the first section which is revision on linear equation in one variable. Linear equation in one variable. Suppose we have an activity, we are asked to determine whether each of the following is a linear equation in one variable or not የሚለውን እንድንሰራ ነው ማለት ነው። አሁን እዚህ ጋር ብናይ ዋን ቫሪያብል ማለት ቫሪያብሉ አንድ ብቻ የሆነ ማለት ነው። ሶ አሁን ይሄን ኤክሰርሳይዝ after we do this, after we see the discussion ሰሩታላችሁ እናንተ activity. So let's go into the definition. When an equation in one variable has an exponent equal to 1. አንድ ኢኩዌሽን በአንድ ቫሪያብል ብቻ አንድ ኤክስፖነንት ካለው ምን ይባላል? ይሄ ኢኩዌሽን it is said to be a linear equation in one variable ይባላል ማለት linear equation in one variable ይባላል ማለት ነው። that means it is the form of እንደዚህ ማለት ነው ax plus b general form of linear equation እንደዚህ ነው ax plus b is equals to 0 ስለዚህ አንዷ ቫሪያብል ማለት ኤክስ ነች ማለት ነው። እዚህ ላይ ቫሪ የምታደርገው ቫሪያብል ሌላ ዋይ ምናምን የለውም። ስለዚህ since we have only one variable this is an equation, a linear equation in one variable ይባላል ማለት ነው። where x is the variable ቫሪያብላችን እዚህ ላይ ማን ነው? ኤክስ ነው። and a ምን ይባላል? a እና b ኮኤፊሽንት ነው የሚባሉት ማለት ነው። እዚህ ኢኩዌሽን ላይ a እና b we call them coefficients እንላቸዋለን ማለት ነው። ኮኤፊሽንት እንላቸዋለን። ኮኤፊሽንትስ ነው የምንላቸው እነሱ ማለት ነው። እዚህ ጋር ኤ
and b they are the real coefficients and a is always different from 0 ምክንያቱም a 0 ከሆነ ኤክስን አንድ ላይ 0 ስለሚያደርገው ቫሪያብል አይኖረውም ማለት ነው ሊነር ኢኩዌሽን አይሆንልም ያለ and equations of this form this equation has only አንድ ሶሉሽን ነው የሚኖራቸው እንደዚህ አይነት ሊነር ኢኩዌሽኖች they only have one solution ማለት ነው so let's see the steps that we follow to solve a linear equation so for solving linear equation in one variable the following steps are followed ይሄ እንደ ጀነራል ፕሮሰስ የምንከተለው ሊነር ኢኩዌሽኖችን ሶልቭ ስናደርግ የምንከተላቸው ስቴፖች ናቸው እነኚህ አራቱ ስቴፖች የመጀመሪያው ስቴፕ ምንድነው use least common multiple or LCM to clear the fractions if any fraction ያለው ከሆነ ኢኩዌሽኑ ለምሳሌ let's say 2 over 3x plus 4 over 3 is equals to 1 over 5 ቢሆን እንዲህ አይነት ፍራክሽን ካለው ምንድነው ማድረግ ያለብን ሊስት ኮመን ማልቲፕል ተጠቅመን እነኚህን ከፍራክሽን የምናጠፋበትን ሁሉንም በጋራ የምናባዛበትን ቁጥር መፈለግ አለብን ማለት ነው if any የሚለው ለዛ ነው ፍራክሽን ካለው ያን ፍራክሽን የምናጠፋበትን ኢኩዌሽን መፈለግ ሊስት ኮመን ማልቲፕል መፈለግ አለብን ሁለተኛው simplify both sides of the equation የኢኩዌሽኑ ሁለቱንም ሳይድ ምን ማድረግ አለብን we should put them to the simplest possible terms በጣም simplest ተቃሎ የመጨረሻ ደረጃ ሲምፕል በሆነ ፎርም ማስቀመጥ አለብን ከዛ በኋላ ቫሪያብል ያለበትንና ኮንስታንት ያለበትን መለየት አለብን አይሶሌት እናደርጋለን ፋይናሊ የሆነ ቫሪያብሉን ካልኩሌት እናደርጋለን ካልኩሌት ያደረግነው ዋጋ ወይም ቫልዩ ትክክል መሆኑን ደግሞ ስቴፕ 4 ላይ ምን እናደርጋለን ይሄን መልሰን ወደ ኦሪጂናል ኢኩዌሽን ሰብስቲቲዩት አድርገን አንሰሩን ቬሪፋይ እናደርጋለን ማለት ነው ግልጽ ነው አራቱ ሂደቶች አንድን ሊኒየር ኢኩዌሽን እንዴት ሶልቭ እንደምናደርግ ግልጽ ነው ሂደት ጥሩ እሺ እዚህ ኤግዛምፕል ስላለ ሞር ግልጽ እየሆነ ይሄዳል let's see example 1 solve for x if a x minus 2 equals 0 b 4x plus 2 equals 10 xን ሶልቭ አድርጉ ነው የሚለው a b ላይ ስለዚህ a ላይ ያለውን ስናይ x minus 2 is equal to 0 ነው አይደለ አሁን በማቴማቲክስ ተመሳሳይ ቁጥር በሁለቱም ሳይድ ብንጨምር ለውጥ የለውም አይደል በግራም በቀኝም ልክ ሚዛን ላይ ቀደም በቀኝም በግራም እኩል ሚዛን ብናስቀምጥ ወይም እኩል ክብደት ያላቸው ነገሮች ብናስቀምጥ ሚዛኑ ባለበት ነው ባላንስ ሆኖ ነው የሚቆየው አይደል ለውጥ አይኖርም ተመጣጥኖ ነው የሚቆየው ልክ እንደዛ ሁሉ አሁን እዚህ ጋር ምንድነው ይሄ ፍራክሽን ስላልሆነ ስቴፕ 1ን አፕላይ እናደርግም ስቴፕ 2 ላይ ስንመጣ ምንድነው simplify both sides of the equation ስለዚህ አሁን x minus 2 የነበረው ነው ከዛ እዚህ ላይ የዚህ ኔጌቲቭን ብንጨምር የኔጌቲቭ 2ን ኦፖዚት ብንጨምር is equals to 0 plus 2 ብንል ማድረግ እንችላለን አይደል በሁለቱም ሳይድ ጨመረን ይሄ በዚህ ሰዓት ምን ይሆንልናል ካንስል አውት ይጣፋልናል ማለት ነው x minus 0 is equals to 0 plus 2 2 ነው አይደለ x minus 0 x ነው 2 ይሆናል አይደለ እንደዛ ይሆናል ማለት ነው በተመሳሳይ ይሄንንም ብንወስድ ምን እናደርጋለን 4x plus 2 equals 10 ነው አይደለ እቺን ተርም ለማጥፋት የሱን ኦፖዚቱን ብንደምር በሁለቱም 4x plus 2 ከዛ minus 2 is equals to 10 minus 2 10 minus 2 excellent ከዛ ይሄ ተርም ካንሰል አውት ይደራረጋል 4x is equals to 8 አይደል x equals x እንት ይሆናል 2 ይሆናል ማለት ነው ሶ ተመሳሳይ ፕሮሲጀር ተከትለን እንደዚህ መስራት እንችላለን ማለት ነው ሶ እዚህ ጋር እንደምታዩት 4x plus 2 minus 2 ከዛ 10 minus 2 አደረገን 4x is equals to 8 x is equals to 8 over actually ይሄ 4 ነው ተሳስቷል እዚህ ጋር እቺ እንዲህ ነች x is equals to 2 ነው
የሚሆነው። እዚህ ያው የመጽሐፍ ላይ ተሳስተዋል። እሺ ይሄ የኛ ነው ትክክለኛ፣ እኛ ካልኩሌት ያደረግነው ትክክል ነው ማለት ነው። ኦኬ ኤግዛምፕል 2 እዚህ ላይ ሌላ ኤግዛምፕል ሶልቭ። አሁን ፍራክሽን መጣ። የቅድሙን ስቴፕ ዋንን ኮንሲደር እንድናደርግ ማለት ነው። አሁን ፍራክሽን መጥተዋል። ሶልቭ 5 ኦቨር 2 ኤክስ ፕላስ 1 ኦቨር 2 which is equal to 2x minus 1 over 2። አሁን ይህን ስንሰራ 5 over 2 x plus 1 over 2 is equals to 2x minus 1 over 2። በተመሳሳይ ቁጥር ብናባዛ አሁን ለውጥ አናመጣም አይደለ? ፍራክሽኑን ሪሙቭ ለማድረግ የጋራ ብዜት በሆነ ቁጥር ይሄን በሆነ ቁጥር ይሄንን በኩል በሆነ ቁጥር በማን እናባዛው? 5 ኦቨር 2 እና 1 ኦቨር 2 ነው ያለው። በሁለት ብናባዛ ሁለቱንም ሳይድ ፕሊስ ሚውት አድርጉ። አሁን የገባችሁ ሰዎች ናቸው መሰለኝ። ፕሊስ ሚውት አድርጉ፣ ድምጽ ይረብሻል። ኦኬ ሁለቱንም ሳይድ በሁለት ቁጥር ብናባዛ አሁንም ለውጥ የለውም ማለት ሁለቱንም ከኢኩዌሽን ቱ ደ ሌፍት እና ቱ ደ ራይት ያለውን በተመሳሳይ ቁጥር ተመሳሳይ ቁጥር ብንደምር ሁለቱም ላይ ለውጥ የለውም። ተመሳሳይ ቁጥር ብንቀንስ ለውጥ የለውም። በተመሳሳይ ቁጥር ብናባዛ በተመሳሳይ ቁጥር ብናካፍል ለውጥ የለውም። ስለዚህ ኢንዲስ ኬዝ ከፍራክሽን ሪሙቭ ለማድረግ ምን እናደርጋለን? በሁለት አባዛን ማለት ነው። 2 ታይምስ 2 ይሄ ሁለቱንም ነው የሚያባዛው። ስለዚህ እዚህ 5x ይሆናል ፕላስ 2 ታይምስ 1 ኦቨር 2 1 ይሆናል is equals to እዚህም 2 ታይምስ 2x 4x አይደል የሚሆነው ማይነስ 2 ታይምስ 1 ኦቨር 2 1 አይደል? እንደዚህ ይሆናል አይደለ? ቀጥሎ ላይክ ተርሞችን እንሰበስባለን። ኤክስ ወደ አንድ ሳይድ፣ ኮንስታንት ወይም ቁጥሮችን ወደ ሌላ ሳይድ። ይሄ ወደዚህ ሲያልፍ ፖዚቲቭ ነበር ኔጌቲቭ ይሆናል። ስለዚህ 5x ማይነስ 4x ይሆናል ኢኳልስ ቱ ኔጌቲቭ 1 እዚህ ጋር አለ። ይሄ አንድ ፖዚቲቭ ነው፣ ወደዛ ሲያልፍ ምን ይሆናል? ኔጌቲቭ ይሆናል ማይነስ 1 ይሆናል። ያ ከዛ 5x ማይነስ 4x ኤክስ ነው፣ አንድ ኤክስ ማለት ነው። አንድ ኤክስ ማለት እና ኤክስ ማለት ያው ነው። እዚህ ኢኳልስ ቱ ኔጌቲቭ 2 ይሆናል ማለት ነው። ሶ እዚህ ጋር እንደምናየው ኔጌቲቭ 2 በዚህ መልኩ ካልኩሌት እናደርጋለን። ስለዚህ አሁን እቺ ስቴፕ 1 እዚህ ጋር ያለውን ስቴፕ 1 ኮንሲደር ያደረግነው እቺ ማለት ነው። ዩዝ ሊስት ኮመን ማልቲፕል ኢፍ ዜር ኢዝ አ ፍራክሽን ማለት ነው። ፍራክሽን ካለው ያችን ፍራክሽን ክሊር ለማድረግ ስቴፕ 1ንም ጭምር እዚችኛው ላይ ተጠቀምን ማለት ነው። እቺን ስቴፕ ሶ አራተኛ የመጨረሻ ስቴፕ ምንድነው? ቬሪፋይ ነው አይደል? አድርጎ የሚለው ቬሪፋይ አድርጎ ነው የሚለው። ስለዚህ ቬሪፋይ ለማድረግ ቬሪፋይ ማለት መልሱ ልክ ነው ወይ? አሁን እንዲህ ካልኩሌት አድርገን አስቀመጥን። ይሄ ልክ መሆኑን የምናረጋግጠው በምንድን ነው? ይሄን መልሰን ኢኩዌሽኑ ሰብስቲቱት እናደርጋለን። እዚህ ጋር እንተካለን፣ እዚህም እንተካለን። ኤክስን ስንተካ በሁለቱም በኩል እኩል ቁጥር ከመጣ የሰራነው መልስ ምንድነው? ትክክል ነው ማለት ነው። ራይት ዴርፎር በዛ መልኩ ሌፍት ሃንድ ሳይዱ ይሄ ተርም ማለት ነው። ይሄን ተርም ስንሰራው 5 ኦቨር 2 ኢንቱ ኔጌቲቭ 2 ፕላስ 1 ኦቨር 2 ፋይናል ሪዛልቱ ማይነስ 9 ኦቨር 2 ይመጣል። ራይት ሃንድ ሳይድ ውስጥ በቀኝ በኩል ያለው ከኢኳል ሳይኑ ይሄኛው ተርም ማለት ነው። ይሄኛው ተርም ካልኩሌት ስናደርግ እሱም ማን መጣ? ኔጌቲቭ 9 ኦቨር 2 አይደለ? እኩል ናቸው አይደል? Therefore, since the left hand side is equal to the right hand side, then the answer we calculated is correct and we verified the answer ማለት ነው። በዛ መልኩ እናረጋግጣለን መልሱ ልክ መሆኑን። ወደ ሁለተኛው ሴክሽን እናልፋለን። systems of linear equations in two variables። አሁን ከአንድ ቫሪያብል ቅድም ኤክስ ብቻ ነበር አይደል የነበረው። አሁን ኤክስ እና ዋይ ወይም ሁለት ሴት ኦፍ ኢኩዌሽኖች ቢኖሩ እንዴት ሶልቭ እናደርጋለን የሚለውን ሰፖዝ እዚህ አንድ ኤክሰርሳይዝ አለ። አክቲቪቲ ነው። ይሄ አክቲቪቲ ኖርማሊ ተከትሎ ከሚመጣው ዩኒት በኋላ ወይም ከስር ይሄኛውን ጥያቄ ያው እንደ ብሬን ስቶርም ቀድመን ትንሽ እንድንመራመር እና ወደሚቀጥለው ሴክሽን እንድንገባ መንደርደሪያ ነው ማለት ነው። ጥያቄውን አየነው እና then an equation of the type
ጀነራሊ ax plus by is equals to c እንዲህ አይነት ኢኩዌሽን ምን ይባላል? where a b እና c arbitrary constant ወይም ኮኤፊሽንቶች ናቸው። ኤም ቢም ከዜሮ ዜሮ መሆን አይችሉም። ምክንያቱም ዜሮ ከሆኑ ኤም ቢም ቱ ቫሪያብልስ የሚለውን ያፋልሱብናል ማለት ነው። ከዛ እንዲህ አይነት ይሄን ሳቲስፋይ የሚያደርግ ኢኩዌሽን ካለ ምንድነው it is a linear equation in two variables ይባላል ማለት ነው። ቱ ቫሪያብልስ ሊኒየር ኢኩዌሽን ሆነው ሁለት ቫሪያብል ማን ናቸው? ቫሪያብሎቹ ኤክስ እና ዋይ አይደል? ኤክስ እና ዋይ ማለት ያ ሶ ሶልቪንግ ሲስተምስ ኦፍ ሊኒየር ኢኩዌሽንስ ቱ ቫሪያብልስ በተለያየ መንገድ ሶልቭ እናደርጋለን። አሁን ሁለት ቫሪያብል ኤክስ እና ዋይ ያላቸውን ኢኩዌሽኖች በተለያዩ ሜቶዶች ሶልቭ እናደርጋለን። አንደኛው ዩዚንግ ቴብልስ ቴብል በመጠቀም ሶልቭ ማድረግ እንችላለን ማለት ነው። ሶ one of the methods of solving a system of linear equations is using tables. So in this method what we do is a table of xy coordinate for both equations will be constructed. መጀመሪያ የምናደርገው ቴብል ኮንስትራክት እናደርጋለን። then from the table we find the common coordinate for both equations ማለት ነው። ቴብሉ ላይ ኮኦርዲኔት ኤክስ ዋይ ያለን ኤክስ ዋይ ብለን እንደዚህ የኤክስን ዋጋ የሆነ ቁጥር ስንል ዋይ የሆነ ነገር ይሆናል። ኤክስ የሆነ ነገር ሲሆን ዋይ የሆነ ነገር፣ ኤክስ የሆነ ነገር ሲሆን ዋይ የሆነ ነገር እያለ ይሄዳል ማለት ነው። ሶ ሁለት ኢኩዌሽኖችን ኮምፔር ስናደርግ የሁለቱንም ኢኩዌሽን ሳቲስፋይ የሚያደርግ ኮመን ኮኦርዲኔት የጋራ ወይም ተመሳሳይ ኮኦርዲኔት ስናገኝ ያ ኮኦርዲኔት ምንድነው ማለት ነው? it is the solution of that equation ማለት ነው። እዚህ ጋር እናያለን። እስቲ እዚህ ጋር example 1 we have two sets of equations with two variables which we call a system of linear equations in two variables ነው የሚባለው። so 2x plus y is equals to 15, 3x minus y is equals to 5 is a system of linear equations in two variables. Find the solution ነው የሚለው። አሁን ይሄን ሶልቭ ስናደርግ በዚህ በቴብል ሜተድ ሶልቭ ስናደርግ ምንድነው የምናደርገው? እያንዳንዱን ኢኩዌሽን ይሄን ኢኩዌሽን ቀድመን in terms of y እንጽፋለን። in terms አሁን 2x plus y is equals to 15 ነው። ስለዚህ y is equals to ብለን የሆነ ኢኩዌሽን እንጽፋለን። አሁን ይሄን ብንጽፍ ለምሳሌ 2xን ወደዚህ ብናመጣ ወደ ቀኝ ኔጌቲቭ 2x ይሆናል። ፖዚቲቭ 2x የነበረው ኔጌቲቭ 2x ፕላስ 5 ይሆናል ማለት ነው። አሁን ለዚህ ቴብል ኮንስትራክት እናደርጋለን ማለት ነው። x እና y ብለን ማለት ነው። አሁን x 0 ሲሆን እዚህ ኢኩዌሽን ላይ x 0 ሲሆን y ስንት ነው የሚሆነው? y ስንት ይሆናል? x 0 ተክስተተኩ እዚህ ላይ 5 አይሆንም? 5 አይደለ? yes ያ x 1 ሲሆን y ስንት ይሆናል? 1 times -2 -2 -2 plus 3 I mean plus 5 3 ፖዚቲቭ ይሆናል አይደለ? no sorry ይሄ 15 ነው sorry ይሄ 15 ስለሆነ I'm sorry ስለዚህ 15 ነው የሚሆነው ያው 0 ለውጥ ስለምሌለው x 1 ሲሆን ኔጌቲቭ 2 ሲደመር 15 ስንት ሆነ? 13 ይሆናል አይደል? እንዲህ እየሰራን እንሄዳለን። የፈለግነውን ያክል ኮኦርዲኔት መስጠት እንችላለን ካለን ታይም አንፃር። x 2 ቢሆን y ስንት ይሆናል? ኔጌቲቭ 2 times 2 ኔጌቲቭ 4 ኔጌቲቭ 4 plus 15 ማለት ያው 15 minus 4 ማለት ነው 11 ይሆናል አይደል? ይሆናል አይደለ? ይሰማል? ይሰማል። ይሆናል አይደል? እንደዛ ይሆናል። ሶ እዚህ 3ም ስናደርግ 3 ሲሆን 9 ይሆናል። 4 ሲሆን x 4 ሲሆን ኔጌቲቭ 8 ሲደመር 15 7 ይሆናል። 5 ሲሆን ኔጌቲቭ 10 plus 15 5 ይሆናል። 5 ራሱ ይሆናል። ይሄ ያው በዛ መልኩ ተሰርቶ የመጣ ስለሆነ እዚህ ቴብል እዚህ ጋር የምናየው ቴብል በዛ መልኩ የተሰራ ስለሆነ x 6 ሲሆን 12 3 ይሆናል ማለት ነው። ስለዚህ ይሄ ለመጀመሪያው ኢኩዌሽን ሶሉሽናችን ነው። አሁን ይሄ ቴብል እንዳለ ይቀመጥ፣ ወደዚህኛው እንሄዳለን። ወደ ሁለተኛው ቴብል እንሄዳለን። ወደ ሁለተኛው ቴብል እንሄድና ይሄን in terms of y እንጽፋለን ማለት ነው። 3x - y is equals to 5 ነው የሚለው። ስለዚህ
ዋይን ወደዛ ወስደን አምስትን ወደዚህ ማምጣት እንችላለን አይደል? 3x ማይነስ 5 is equals to y ማለት ነው አይደል? ይሄ በሌላ አባባል ያ ማለት y is equals to 3x ማይነስ ሶሪ ማይነስ 5 ይሆናል ማለት ነው። ለዚህም ቴብል እናበጃለን ማለት ነው። ለዚህ አይደል ቴብል እናበጃለን x y ብለን ማለት ነው። x 0 ሲሆን እዚህ ኢኩዌሽን ላይ y ስንት ይሆናል? ማይነስ 5 አይደል? x 1 ሲሆን y ስንት ይሆናል? ማይነስ 2 x 2 ሲሆን ግልጽ ነው አይደል? የሚሄደው እየፈጠንኩ ነው። ያ ኤክስን ሰብስቲቱት ስናደርግ y ስንት ይሆናል? መተካት ብቻ ነው። 3 ሲባዛ በ2 6 ነው። 6 ሲቀነስ 5 1 አይደል? x 3 ሲሆን y ስንት ይሆናል? 3 ሲባዛ 3 9 ነው። 9 ሲቀነስ 5 4 ይሆናል አይደል? 4 x 4 ሲሆን y ስንት ይሆናል? 4 ሲባዛ በ3 12 12 ሲቀነስ 5 7 አይደለ? yes no 8 sorry 7 ነው። 7 is right 7 okay yeah 12 ሲቀነስ 5 7 x 5 ሲሆን 3 ሲባዛ በ5 15 15 ማይነስ 5 10 ይሆናል ማለት ነው። አሁን ይሄን ያክል ካደረግን አሁን ወዴት እንመጣለን? ሁለቱም ኢኩዌሽን ላይ ሶልቭ ባረግነው ላይ ተመሳሳይ ነገር ኦብዘርቭ እናደርጋለን። አሁን ሶልቭ ሁለቱንም ቴብሎች ያኛውን ስላጠፋሁት ነው። እዚህ ቀደም የሰራ ነው እዚህ ያለ። አሁን ስታዩ ምን ታያላችሁ? እስቲ ሁለቱም ቴብል ላይ ለመጀመሪያው ኢኩዌሽን እዚህ ያለ፣ ለሁለተኛው ኢኩዌሽን ደግሞ እዚህ ይሄ ያለ። አሁን x 0 ሲሆን y ኔጌቲቭ 5 ነው። እዚህኛው እዚህ 15 ነው፣ የተለያየ ነው። ስለዚህ 0 ሶሉሽን አይደለም። x 1 ሲሆን እዚህኛው y ኔጌቲቭ 2 ነው። እዚህኛው ደግሞ 13 ስለዚህ እሱም ሶሉሽን አይደለም። x 2 ሲሆን እዚህኛው ላይ y 1 ነው። x 2 ሲሆን እዚህኛው ላይ 11 ነው። ስለዚህ እሱም ሶሉሽን አይደለም። x 3 ሲሆን እዚህ ጋር ስናይ 3 ሲሆን እዚህኛው ላይ 9 እዚህኛው 9 እዚህኛው 4 ነው አይደለ? y ቫልዩ ይለያያል። ይሄም ልክ አይደለም። x 4 ሲሆን y 7 ነው። እዚህም x 4 ሲሆን y ስንት ነው? 7 አይደለ? ስለዚህ ይሄ አንድ ሶሉሽን አግኝተናል ማለት ነው። x 5 ሲሆን እዚህኛው ላይ y 10 ነው። እዚህ x 5 ሲሆን y 10 ስለዚህ ይሄም አይደለም ያም አይደለም። ስለዚህ ማን ነው ማለት ነው ሶሉሽናችን? ይሄ በሰማያዊ ከለር የተጻፈው 4 ማለት ነው። x 4 እና y 7 ነው ሶሉሽናችን ማለት ነው። y 7 ነው ሶሉሽናችን ማለት ነው። ስለዚህ አሁን ያው ሁለተኛውን ኤግዛምፕልም እንዲሞላን እዚህም ተመሳሳይ ሪዝን አገኘን። hence the pair x and y that satisfy both equations is 4 and 7 ማለት ነው። x 4 y 7 ይሄ ነው ሶሉሽን። this is the solution እሱ ነው ማለት ነው። so the solution to a system of linear equations in two variables is any ordered pair that satisfies each equation። አሁን ይሄንንም ኢኩዌሽን ሳቲስፋይ ያደርጋሉ። ይሄ 4 እና 7 ይሄንንም የመጀመሪያውን ኢኩዌሽን ምን ያደርጋሉ? ሳቲስፋይ ያደርጋሉ ማለት ነው። therefore in this example after filling the tables above the ordered pair 4 and 7 is the solution to the system of linear equations ማለት ነው። ይሄ በቴብል ሜተድ ሶልቭ ስናደርግ ማለት ነው። በቴብል ሜተድ ሶልቭ ስናደርግ ሶሉሽን እንዲህ እንሰራለን ማለት ነው። ሌላኛው ደግሞ ሰብስቲቲዩሽን፣ ሁለተኛው ሜተድ ሰብስቲቲዩሽን ይባላል። solving systems of linear equations in two variables by substitution። ቅድም በቴብል ሜተድ ነው፣ አሁን በሰብስቲቲዩሽን። ሰብስቲቲዩሽን ማለት ምን ማለት ነው? እዚህ ጋር አሁን እዚህ ባለው ሳስረዳችሁ ሁለት ኢኩዌሽን እዚህ ይታየናል አይደል? እንደዚህ አይነት ነው ሲስተም ኦፍ ኢኩዌሽንስ ምንለው። ይሄን ምን እናደርጋለን? የመጀመሪያውን ኢኩዌሽን እንወስድና ይሄን as a function of y እንጽፋለን። ለምሳሌ እችኛዋን as a function of y ብንጽፍ y is equals to
2x ማይነስ 2 ይሆናል አይደል? ይሄ ሪአሬንጅ ስናደርግ ዋይን ወደዚህ ወስደን ኤክስን ሁለቱን ወደዛ ብንወስድ 2x ማይነስ 2 is equals to y ይሆናል አይደል? አይደለ? እሱ እንደዛ ይሆናል። አሁን እዚህኛው የመጀመሪያው ኢኩዌሽን ላይ ዋይን አገኘን። ይሄን የዋይን ቫልዩ ደግሞ ምን እናደርግ? ሁለተኛው ኢኩዌሽን ላይ ሰብስቲቱት እናደርጋለን። አሁን ሁለተኛውን ኢኩዌሽን እንያዝና ኤክስ ፕላስ ዋይ በዋይ ፈንታ ማንን ተከለን? 2x ማይነስ 2 በቅንፍ አድርገን 2x ማይነስ 2 is equals to 4። አሁን ምን ሆነ? ተመሳሳይ ቫሪያብል አልሆነም፣ ሁሉም ኤክስ ሆነ። ኤክስ እና ኤክስ አደረገን ማለት ነው፣ ዋይን አጥፍተን አይደል? ከዛ ይሄን ሶልቭ ስናደርግ ኤክስን እናገኛለን፣ ኤክስ የሆነ ነገር እናገኛለን። እችን ኤክስን ቫልዩ ደግሞ ተጠቅመን ከኦሪጂናል ኢኩዌሽኖቹ ከሁለቱም በአንዱ ላይ ኤክስን ሰብስቲቲዩት ስናደርግ ምን ይሆናል? ዋይን እናገኛለን ማለት ነው። ባጭሩ ያ ነው ፕሮሰሱ። ሶ one of the methods of solving a system of linear equations is the substitution method. This method involves solving one of the equations in terms of the other variable. አንዱን in terms of the other variable እዚህ ጋር እንዳደረግ ነው ማለት ነው። solve again, then substitute the result into the other equation to solve the second variable. ሁለተኛውን ቫሪያብል ወይም ዋይን ሶልቭ ለማድረግ የኤክስን ያገኘነውን ዋጋ ቫልዩ ሶልቭ ሰብስቲቱት እናደርጋለን ማለት ነው። ለዛ ነው ሰብስቲቱሽን የተባለው ስምም ያገኘው ከዛ ከሚደረገው ድርጊት በተነሳ ነው ማለት ነው። ሶ በሱ መንገድ ሶልቭ ስናደርግ አሁን ያልናቸውን አራት ስቴፖችን ነው ምን ደግሞ ማለት ነው አሁን ያደረግናቸውን። ሶ ስቴፖቹ ምንድናቸው? ስቴፕ 1 solve one of the two equations of for one variable in terms of the other. ቅድም xን y as a function of x happen, then substitute the expression for this variable into the second equation. ወደ ሁለተኛው ኢኩዌሽን ሶልቭ እናደርጋለን፣ ሰብስቲቱት እናደርጋለን። then we solve for the remaining variable. ሁለተኛውን ቫሪያብል ሶልቭ እናደርጋለን። ሶልቭ አደረግን በኋላ ምን እናደርጋለን? substitute that solution. ኤክስን ቀድመን ካልኩሌት አደረገን። ካልኩሌት አድርገን ያመጣነውን የኤክስን ዋጋ ኦሪጂናል ኢኩዌሽኑ ላይ ሶልቭ ሰብስቲቱት እናደርጋለን። እንተካና በ10 ደቂቃ ውስጥ ከእንትን ይላል ይሄኛው ይሄ ሚቲንግ 40 ደቂቃ ስለሆነ አሁን 30 ስለሄደን ይዘጋብኛል። ወደ ሁለተኛው ሊንክ ትሄዳላችሁ። ሁለተኛው ሊንክ አላችሁ አይደል? በቃ ወደ ሁለተኛው ሊንክ ትገባላችሁ። አሁን አውቶማቲካሊ ከ10 ደቂቃ በኋላ ይዘጋዋል። እስከዛ እንቀጥል። 40 ደቂቃ ነው መሰለኝ። 40 ነው። ይሄ ያልተከፈለበት ስለሆነ እኔ ፕሪሚየም አይደለም። ለ40 ደቂቃ ነው በነፃ የሚፈቅደው። ኦኬ ሶ አራተኛው ስቴፕ ቼክ ዘ ሶሉሽን ኢን ቦዝ ኢኩዌሽን። ያው ኤክስ የሆነ ቫልዩ ይኖረናል፣ ዋይም የሆነ ቫልዩ ይኖረናል። እነኚህም ቫልዩዎች ሰብስቲቱት አድርገን ኢኩዌሽኑ ሌፍት ሃንድ ሳይድ እና ራይት ሃንድ ሳይድ እኩል መሆናቸውን ቼክ እናደርጋለን ማለት ነው። ሌትስ ሲ ኤግዛምፕል 1 solve the following system of linear equations by substitution method. በሰብስቲቱሽን ሜተድ ሶልቭ አድርጉ ይላል። ኦኬ x minus x plus y equals -5 and 2x minus 5y equals 1. ስለዚህ ስቴፕ 1አችን ምንድነው? ይሄን ኢኩዌሽን እንወስድና y is equals to ብለን ምን እናደርጋለን? xን ወደዛ እንወስዳለን ወደ ቀኝ። x -5 ይሆናል አይደል? ይሆናል። then ይሄንን ቫልዩ ደግሞ ምን እናደርጋለን? ወደ ሁለተኛው ኢኩዌሽን እናመጣዋለን። 2x minus 5 y ስንት ነው? y ማለት x minus 5 ነው። x minus 5 እንዴት እንተካለን ማለት በy ቦታ is equals to 1። እዛ ይሄን ሶልቭ ማድረግ ነው። ይሄ ማለት 2x minus 5x plus 21 no 25 is equals to 1 አይደል? 2x minus 5x ስንት ነው? minus 3x ይሆናል is equals to 1 minus 25 አይደል? 1 minus 25 minus 3x is equals to negative 24 አይደል? x equals ፖዚቲቭ 8 ይሆናል አይደል? ኔጌቲቭ ከኔጌቲቭ ጋር ተጣፍቶ 28
24 ለ3 ሲካፈል 8 ይሆናል አይደለ? ሶ በዛ መልኩ ካልኩሌት እናደርጋለን ማለት ነው። ፈርስት ሶልቭ the first equation for y that means እንዲህ ሶልቭ አደረግን። ከዛ substitute this into the second equation ሁለተኛው ኢኩዌሽን ላይ ሰብስቲት አደረግን። ፋይናሊ ኤክስ ስንት ሆነ ማለት ነው? 8 ሆነ ማለት ነው። ናው ቬሪፋይ የምናደርገው ምንድነው? ሰብስቲቱት አድርገን እችን ካልኩሌት ያደረግናትን ኢኩዌሽን ውስጥ ወስደን መልሰን ስንከት ቀኝና ግራው ሳይዱ እኩል ይመጣል ማለት ነው። ሶሪ ይሄኛው አልጨረስንም። ኤክስን ብቻ ነው ሶልቭ ያደረግነው። አሁን ይሄኛውን አንዱ ኢኩዌሽን ላይ ወስደን ኤክስን ሰብስቲት ስናደርግ ዋይን እናገኛለን ማለት ሁለተኛውን ቫሪያብል። therefore the solution of the above linear equations is x, y equals 8, 3 ያ x 8 ነው ማለት ነው y 3 ነው ማለት ነው አይደል? በዚህ አሬንጅመንት x 8 ነው y ደግሞ 3 ነው ማለት ነው። ግልጽ ነው አይደለ? I hope ያው በሲምፕል ነው ራይት? ግልጽ ነው። ትንሽ ደግመህ ብታስረዳ ከይቅርታ ጋር። ችግር የለውም። እሺ ይሄ አሁን ሳብስቲቱሽን ሜተድ ያልነው ስቴፕ 1 የሳብስቲቱሽን ሜተድ ስቴፕ 1 ምንድነው? ሁለት ሴት ኦፍ ኢኩዌሽኖች ሲኖሩ የመጀመሪያው ስቴፕ ላይ ስቴፕ 1 ይሄን ኢኩዌሽን x + y ኔጌቲቭ x + y 5 5 ነው የሚለው። ስለዚህ ይሄን ወደ አንድ ኢኩዌሽን y = ብለን x የሆነ ነገር y in terms of x እንጽፋለን። in this case y እዚሁ እንተውና ይሄን x ወደ ቀኝ ወሰደን x - 5 ሆነ። ምንም እኮ አላደረገም፣ ቦታ ነው የቀየረው። y = ብለን ለመተካት እንዲመቸን ማለት ነው። ራይት x minus x plus y equals to 5 ካለ በኋላ ቀስት አሳይተ አንድን ጽፋል። አሁን አንድን ከየት ነው ያገኘነው? እንዴት ሆኖ ነው አንድ ከየት ነው የመጣው? ለምሳሌ አንድ ኦኬ አሳያለሁ። ቆይ ስላይዱ ይታያችኋል? እኔ ስላይዱ ጠፍ እንትን ብሎብኛል። እስቲ I don't know why ኦኬ ይታያችኋል ስላይዱ አይደለ? ይታያል ስላይድ። ኦኬ እዚህ ጥሩ። የሚሰራው ይታያል። ስለዚህ እዚህ ሶልቭ ያደረኩትን ነው። አንድ ከየት መጣ የምትለው አንድ እኮ እዚህ ያለው ነው። ይሄኛው አንድ ነው፣ ይሄኛው አንድ ማለት ነው። ስቴፕ 1 ላይ ምን አደረግን? ይሄንን y x - 5 አደረግን አይደል? የመጀመሪያው ስቴፕ ያ ማለት solve one of the two equations and for one of the variables in terms of the other። ስለዚህ እኛ y መረጥን፣ y equals x - 5 አደረግን። ይሄንን y ደግሞ በy ቦታ እዚህኛው ኢኩዌሽን ላይ እናስገባለን ማለት ሁለተኛው ኢኩዌሽን ላይ። ይሄ ማለት 2x - 5 y በሚለው ቦታ በy ቦታ ማን ያስገባን? ይሄን በብራኬት አድርገን x - 5 አደረግን አይደል? እዛ = 1 አለ አይደል? እዚህ የተሰጠን ኢኩዌሽኑ በቃ እሱ ነው። ከዛ ይሄንን ስንበት ነው የሚመጣው ማለት ነው። y x - 5 የመጀመሪያው ኢኩዌሽን y as a function of x ጻፈን። ከዛ እችን ምን ያደርግ substitute into the second equation ወደ ሁለተኛው ኢኩዌሽን ሶልቭ አደረግን። 2x ማይነስ ብለን 5 ታይምስ ይሄ ተር ማለት ማለት ነው y ነው ማለት ነው። =1 አለ። ከዛ -3x ከዛ +25 = 1 ከዛ 25 ወደዛ ሲሄድ 1 -25 ስንት ይሆናል? -24 ይሆናል አይደል? እንደዛ ይሆናል። ፋይናሊ ኤክስን ሶልቭ አደረግን ማለት ነው። አሁን ማን ይቀረናል? y ይቀረናል አይደል? ስለዚህ የፈለግነው ላይ ሶልቭ ማድረግ እንችላለን። y x - 5 ሚለው ላይ ማስገባት እንችላለን። x 8 ነው አይደለ? 8 ሲቀነስ 5 ስንት ይሆናል? y 3 ይሆናል አይደል? ሶ x 8 y 3 የሆነ ሶሉሽን አለን ማለት ነው። በዛ ወይ ነው የሚሰራው። አሁን በዛ በተመሳሳይ ፕሮሰስ ይሄንን እናንተ ትሰሩታላችሁ። አቤት በአሁኑ ላይ
እስቲ ትንሽ ወደ ያለ አሁን የሰራው ላይ 24 እንዴት ነው የመጣ? ለምሳሌ ይሄው እያሳየው እኮ ነው። ከይቅርታ ይሄው እያሳየው ለምሳሌ እኮ ነው። ኤክስ ኔጌቲቭ ማይነስ 3 ኤክስ ፕላስ 25 ኢኳልስ ቱ 1 ይላል። አሁን ለምሳሌ 24 1 ማይነስ 25 ኢኳልስ ቱ ኔጌቲቭ 24 የሆነው 1 ከየት መጥቶ ነው ከ25 አንድ ቀነሰው? ዋን እዚህ ጋር አለ አይደል? እዚህ ኢኩዌሽን ይሄኛውን ኢኩዌሽን እያየው ትኩረት እንትን ብለህ እያየህ አይደል? ዋን እኮ ኦልሬዲ አለ እዚህ ጋር። አሁን ሁለተኛ እቺ ዋን ማለት ነው። ኦኬ ግልጽ ነው። እቺ ዋን ነች እኮ። አሁን ምንድን ነው ያደረግነው? የመጀመሪያ ኢኩዌሽን ላይ y is equals to ብለን x minus 5 አደረገን። ይሄን የዋይን ቫልዩ ደግሞ እዚህኛው ኢኩዌሽን ላይ ተካን። ሁለተኛው ኢኩዌሽን ላይ ማለት ነው። ሁለተኛው ኢኩዌሽን ላይ is equals to ብሎ ዋን አይደል ያለው? ያ ማለት ነው። ይሄ ማለት ነው። ዋን ከዛ ነው የመጣ ማለት ነው። ከዛ ነው የመጣው እንጂ እኛ ፈጥረን ሰጥተን ምናምን አይደለም። በዛ ያው እንግዲህ መጽሐፍም ስላልደረሰኝ ያው እዚህ ላይ እየተከታተልኩ ነው እንጂ ያው ብዙም ከይቅርታ ጋር መጽሐፍ ችግር የለውም። መጠየቅ ምንም ችግር የለውም። ጥሩ ነው። እንደውም ሞር ግልጽ እንዲሆን ችግር የለውም። So I hope now it's clear. x8 y3 is the solution ነው ማለት ነው። ሶ በዛ ሴንስ ይሄኛውን ኤግዛምፕል እናንተ እንድትሰሩት እናልፈ ኦልሬዲ ተሰርቷል። እናንተ እንድትሰሩት ሳይሆን ተሰርቷል፣ ግን አይታችሁ እንድትረዱት ማለት ነው። አልፈዋለሁ እሱን። ይሄ ሰልፍ ቴስት ኤክሰርሳይዝም በራሳችሁ የምትሰሩት ይሆናል። ወደሚቀጥለው ወደ ሁለተኛው ዩኒት ወይ ወደ ሶስተኛው አንድ በቴብል ሜተድ አይተናል። ሁለተኛው በሳብስቲቱሽን አይተናል። ሶስተኛው ኤሊሚኔሽን ሜተድ የሚባለው ነው። ሶስተኛው አሁን ኢኩዌሽኖችን ሶልቭ የምናደርግባቸው ብዙ መንገዶች አሉ። አሁን ይሄ ሶስተኛው ላይ ደርሰናል ማለት ነው። So you have also another method of solving systems of linear equations which is in the addition method, also called the elimination method የሚባል I think አንድ ደቂቃ ነው የቀረውን ቢዘጋብን ወደዛኛው ትሄዳላችሁ እንትን ካለ። So in this method ምንድነው የምናደርገው? In this method we add two terms with the same variable but opposite coefficients። ለምሳሌ ምን ማለት ነው ይሄ? የመጀመሪያ የላይኛው ኢኩዌሽን ላይ 2x ለምሳሌ minus 3y is equals to 4 x plus 3y is equals to 2